አስቡት ለዘመናት አንተን የነካ እኔን ነካ ተባብለው የተማማሉት የቅርብ ወዳጆች ዛሬ ፊት ለፊት እየተዘላለፉ ነው። አሜሪካ የምታምነው የኔቶ ጦር ፈርሶ ይሆን ወይስ አውሮፓውያን አሜሪካንን ክደዋል? ይባስ ብሎ ደግሞ በአሜሪካ ታሪክ ውስጥ እጅግ አስደንጋጭ የሆነ ነገር እየተሰማ ነው። በዓለም ላይ ሀያል የተባለችውን ሀገር የሚመሩት ፕሬዝዳንት ዶናልድ ትራምፕ በአእምሮ ጤና እክል ምክንያት ሀገር መምራት አይችሉም፣ ስለዚህ ከስልጣን መነሳት አለባቸው የሚል ከባድ ዘመቻ በውስጥ ፖለቲካቸው ተከፍቶባቸዋል። ከኢራን ጋር የተጀመረው ጦርነት የምዕራቡን ዓለም ከስሩ ነቅንቆታል። ጣሊያንና ስፔን አሜሪካን በአየር ክልላችን ማለፋችን ብለው በራቸውን ዘግተዋል። የእንግሊዝ ጠቅላይ ሚኒስትር ይሄ የኛ ጦርነት አይደለም ብለው አፈንግጠዋል። በዚህ መሃል የኔቶ ዋና ጸሐፊ አውሮፓውያኑን ያለ አሜሪካ ምንም ናችሁ ማለታቸውን አቁሙ ብለው በአደባባይ አዋርደዋቸዋል። በዓለም ዙሪያ የኑሮ ውድነት ሰማይ ነክቷል። የዋጋ ግሽበት ህዝቡን እያስቆጣ ነው። የዚህ ሁሉ ቀውስ ማጠንጠኛ የሆነው የኢራን ጦርነት ደግሞ የቆመው ለ15 ቀናት ብቻ ነው። ከሁለት ሳምንታት በኋላ ዓለማችን ወዴት እያመራች ነው? ሩሲያና ቻይናስ ይህንን ትርምስ እንዴት እየተመለከቱት ይሆን? ዛሬ ይዘንላችሁ የቀረብነው መረጃ የዘመናችንን እጅግ አደገኛ ጂኦፖለቲክ የሚዳስስ መረጃ ነው። አብራችሁን ቆዩ። በአሁኑ ሰዓት በዓለማችን ላይ እየሆነ ያለው ነገር ዘመናዊው ታሪክ አይቶት የማያውቀው አይነት ውስብስብ ቀውስ ነው። የዚህ ሁሉ መነሻ ደግሞ አሜሪካ ከኢራን ጋር የገባችበት ጦርነት ነው። ጦርነቱ አሁን ላይ ቆሟል አይደል? አዎ፣ ግን ላዩን ሲታይ ነው። የተደረገው ስምምነት ጊዜያዊ የተኩስ አቁም ብቻ ነው። የተሰጠው ጊዜ ገደብ ደግሞ 15 ቀናት ወይም 2 ሳምንት ብቻ ነው። ይህ ማለት ዓለም የተቀመጠችው በጊዜ ቦምብ ላይ ነው ማለት ነው። ከዚህ የ15 ቀናት ገደብ በኋላ ምን ሊፈጠር ይችላል? የፖለቲካ ተንታኞች እንደሚሉት ከሆነ ይህ ድርድር ገና ሳይጀመር የሞተ ነው። በአሜሪካ በኩል ድርድሩ ካልሰራ የኢራንን አገዛዝ እስከ መጨረሻው እናጠፋዋለን የሚል ዛቻ እየተሰማ ነው። በሌላ በኩል ደግሞ ኢራን ተኩስ ስላቆምን ዘና አንልም፣ ጣታችን ከመሳሪያችን ቃታ ላይ አልተነሳም በማለት ዝግጅቷን አሳውቃለች። ነገር ግን የዚህ ጦርነት ጣጣ እዚህ ላይ አላበቃም። ጦርነቱ በሁለቱ ሀገራት መካከል ብቻ ተወስኖ አልቀረም። መላው ዓለም ዋጋ እየከፈለበት ይገኛል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የዋጋ ግሽበቱ ሊቆጣጠሩት ከማይችሉበት ደረጃ ላይ ደርሰዋል። የኑሮ ውድነቱ የበርካታ ሀገራትን ህዝቦች አንገት አስደፍቷል። ህዝቡ መንግስታትን እየተቃወመ ነው። በመንግስትና በህዝብ መካከል ያለው መተማመን እየተሸረሸረ መጥቷል። ይህ በራሱ በየሀገራቱ የውስጥ ደህንነት ላይ ትልቅ ስጋት ደቅኗል። ወደ አሜሪካ የውስጥ ፖለቲካ ስንመለስ ነገሩ የባስ ይከብዳል። ዴሞክራቶቹ አንድ ትልቅ አጀንዳ ይዘው ብቅ ብለዋል። ለዚህ ሁሉ ዓለም አቀፍ ትርምስና የኢኮኖሚ ምስቅልቅል ተጠያቂው አንድ ሰው ነው፣ ፕሬዝዳንት ዶናልድ ትራምፕ እያሉ ነው። አልፈው ተርፈውም የትራምፕ የውሳኔ አሰጣጥና ንግግሮች ከጤናማ አእምሮ የሚመነጩ አይደሉም የሚል ከባድ ክስ እያቀረቡ ይገኛሉ። በተለይም ትራምፕ በቅርቡ ኢራን የሆርሙዝን የባህር በር የማትከፍት ከሆነ ዛሬ ማታ አንድ ሙሉ ስልጣኔ ይጠፋል ብለው በማህበራዊ ሚዲያቸው መጻፋቸው ጉዳዩን አባብሶታል። ይህ ንግግር እንዴት ሀገርን የሚያክል ነገር በአንድ ጀንበር ይጠፋል? ፕሬዝዳንቱ በእርግጥ ጤነኛ ናቸው ወይ የሚል ጥያቄ በብዙዎች ዘንድ አስነስቷል። በዚህም ምክንያት ዴሞክራቶች በ1967ቱ የአሜሪካ ህገ መንግስት 25ኛው ማሻሻያ ላይ በመንጠልጠል ፕሬዝዳንቱን ከስልጣን ለማስነሳት እየጣሩ ነው። ይህ ህግ አንድ ፕሬዝዳንት ሀገር ለመምራት ብቃት ሲያንሰው፣ ጤንነቱ ሲቃወስ ወይም በህይወት ሳይኖር ሲቀር ስልጣኑን እንዴት ለምክትል እንደሚያስረክብ የሚደነግግ ነው። ነገር ግን የህግ ባለሙያዎች እንደሚሉት ይህን አንቀጽ ተጠቅሞ ትራምፕን በማውረድ ምክትል ፕሬዝዳንቱን ጄድ ቫንስን ወንበር ላይ ማስቀመጥ እንደታሰበው ቀላል አይደለም። ሂደቱ
እጅግ ውስብስብ ነው። መጀመሪያ ከፕሬዝዳንቱ የራሳቸው ካቢኔ አባላት ስምምነት ይፈልጋል። ከዚያም ጉዳዩ ወደ ኮንግረስ ሂዶ በ21 ቀናት ውስጥ ሁለቱም ምክር ቤቶች የተወካይ ምክር ቤቶችና ሴኔት በ2/3 ድምጽ ፕሬዝዳንቱ እንዲነሳ መወሰን አለባቸው። ለነገሩ ይህ ወሬ ለትራምፕ አዲስ አይደለም። በአንድ ጋዜጣዊ መግለጫ ላይ አንድ ጋዜጠኛ ፊት ለፊት ስለ አእምሮ ጤናው ለሚጠይቁ ጥያቄዎች ምላሾ ምንድነው ብሎ ጠይቋቸው ነበር። ትራምፕም በተለመደው መተማመናቸው ይህንን ነገር አልሰማሁም ቢባልም እንኳ አሜሪካ አሁን ያለችበትን የኢኮኖሚ ብዝበዛ ለማስቆም እንደኔ አይነት ቆራጥ ሰው ያስፈልጋታል። እኔ የምታገለው የአሜሪካ ጥቅም እንዳይነካ ነው በማለት መልሰዋል። ትራምፕን የማውረዱ ፖለቲካ የራሱን ጊዜ የሚወስድ የውስጥ አጀንዳ ሆኖ ሳለ በውጭው ዓለም ግን አሜሪካ ታሪካዊ ክህደት እየገጠማት ነው። ምዕራባውያኑ እርስ በርሳቸው እየተባሉ ነው። አሜሪካ የኢራንን ጦርነት ስትጀምር አጋሮቿን አላማከረችም ነበር። አሁን ግን ነገሮች ሲወሳሰቡና ጦርነቱ መሃል ላይ ሲደርስ አሜሪካ አውሮፓውያን አጋሮቿን ኑና እርዱኝ አለች። የአውሮፓውያኑ ምላሽ ግን እጅግ አስደንጋጭ ነበር። ጦርነቱን ስትጀምሩ አልነገራችሁንም? አሁን ሲከብዳችሁ እንዴት ከጎናችን ቁሙ ትላላችሁ? በማለት አውሮፓውያኑ ጀርባቸውን ሰጥተዋል። በተለይም የእንግሊዙ መሪ ኬር ስታርመር ይህ የእኛ ጦርነት አይደለም፣ ወደዚህ ቀውስ ውስጥ አንገባም በማለት ጉዳዩን በይፋ አጣጥለውታል። የነገሩ አስገራሚ ክፍል ያለው እዚህ ጋር ነው። የስፔንና የጣሊያን መንግስታት ደግሞ አንድ እርምጃ ወደፊት በመሄድ የአሜሪካ የጦር አውሮፕላኖች በሀገራችን የአየር ክልል ውስጥ እንዳያልፉ ከለከሉ። ይህ በአሜሪካ ታሪክ ታይቶ የማይታወቅ ውርደትና መገለል ነው። የሩቅ ምስራቅ ሀገራት እንደ ጃፓንና ደቡብ ኮሪያ ሳይቀሩ ነገሩን በጥርጣሬ እያዩት ነው። አሜሪካ ከአረብ ሀገራት ከአውሮፓ አርፎ ተርፎ ከቅርብ ወዳጅ እስራኤል ጋር ያላት ግንኙነት በውጥረት እየተሞላ ነው። ይህ በእንዲህ እንዳለ እነ ሩሲያና ቻይና ይህንን የምዕራባውያንን መከፋፈል ዳር ሆነው በፈገግታ እየተመለከቱት ይገኛሉ። ይህ የአጋሮቹ ጀርባ መስጠት ትራምፕን ክፉኛ አስቆጥቷል። ታዋቂው ዎል ስትሪት ጆርናል እንዳወጣው ዘገባ ዋይት ሃውስ ይህንን ትብብር በነፈጉ የኔቶ አባል ሀገራት ላይ ከባድ የቅጣት እርምጃ ለመውሰድ እያሰበ ነው። ዋነኛው እርምጃ ደግሞ በአውሮፓ በተለይም በስፔን፣ ጣሊያንና ፈረንሳይ የሰፈሩትን የአሜሪካ ወታደሮች ነቅሎ ወደ ሌላ ስፍራ ማዘዋወር ነው። ይህ የአሜሪካና የአውሮፓ መነታረክ ኔቶ የተባለውን የ32 ሀገራት ግዙፍ ወታደራዊ ስብስብ ህልውና አደጋ ላይ ጥሎታል። ከነዚህ 32 አባላት ውስጥ 30ዎቹ የአውሮፓ ሀገራት ናቸው። ትራምፕ ኔቶ ያለ አሜሪካ ልክ እንደ ወረቀት ላይ ነብር ነው፣ ፑቲን ኔቶን ከቁብ አይቆጥሩትም በማለት ማሾፋቸው ይታወሳል። ይህንን የትራምፕ ንግግር የሚያጠናክር እጅግ አሳፋሪና አውሮፓውያንን ያዋረደ ንግግር በቅርቡ በአውሮፓ ህብረት ፓርላማ ውስጥ ተሰምቷል። ተናጋሪው ሌላ ማንም ሳይሆኑ የራሱ የኔቶ ዋና ጸሐፊ የሆኑት ማርክ ሩተ ናቸው። በፓርላማው ፊት ቆመው ለአውሮፓውያኑ መራራውን እውነት እንዲህ ሲሉ አስረግጠውላቸዋል። ከእናንተ መካከል ማንም ሰው ቢሆን አውሮፓ ያለ አሜሪካ ወታደራዊ ድጋፍና እርዳታ የራሷን ደህንነት ማስጠበቅ ትችላለች ብሎ የሚያስብ ካለ ማለሙን ይቀጥል፣ ምክንያቱም ፈጽሞ አትችልም ብለዋል። ይህ ንግግር በመላው አውሮፓ እንደ ከባድ ብሔራዊ ውርደት ነው የተቆጠረው። ያለ አሜሪካ ምንም ናችሁ የሚለው መልእክት በይፋ መነገሩ አውሮፓውያኑ በጸጥታ ጉዳይ ላይ ያላቸውን ጥገኝነት እርቃኑን አውጥቶታል። አሜሪካ ወታደሮቿን ከአውሮፓ የምታስወጣ ከሆነ እናም ትራምፕ እንዳሉት ኔቶን ጥለው የሚወጡ ከሆነ የአውሮፓ ደህንነት ሙሉ በሙሉ ለአደጋ ይጋለጣል ማለት ነው። እንግዲህ ተመልካቾቻችን
ዓለማችን እጅግ ፈታኝ ወደሆነ የጂኦፖለቲካ ቀውስ እየገባች ነው። በአንድ በኩል የ15 ቀኑ የተኩስ አቁም ሲያበቃ ኢራንና አሜሪካ ምን ሊፈጥሩ ይችላሉ የሚለው ፍርሃት አለ። በሌላ በኩል ፕሬዝዳንት ትራምፕን ከስልጣን ለማስነሳት የተጀመረው የ25ኛው ማሻሻያ ህገ መንግስታዊ ህግ ትግል አሜሪካን ወደ የትኛው የፖለቲካ ቀውስ ይከታታል? ከሁሉም በላይ ደግሞ የተማመኑት የኔቶ አጋሮች እርስ በእርስ ሲጠዛጠዙ የአውሮፓና አሜሪካ መፋጠጥ በዓለም አቀፍ ሀያላን ሚዛን ላይ የሚያመጣው ለውጥ ምን ይሆን? እነዚህ ሁሉ በሚቀጥሉት ቀናትና ሳምንታት የምናያቸው ይሆናል። የምዕራባውያኑ መከፋፈል ለሩሲያና ቻይና የፈጠራላቸውን ምቹ እድል በሌላ ቪዲዮ በሰፊው የምንዳስሰው ይሆናል። የዛሬው ዝግጅታችን እዚህ ላይ እናበቃለን። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ ማድረጋችሁን አትዘንጉ። ሰላም ለዓለማችን ይሁን።